የአና ትረካዎች ቻናሉን ሰብስክራይብ ማድረግ እንዳይረሱ። ሁለቱ ወንድማማቾች ለረጅም ጊዜ አብረው ይኖሩ ነበር። በመልክም በጣም ይመሳሰላሉ። ነገር ግን ታላቅና ታናሽ ናቸው። ታላቅየው ወንድም ወደ ተለያዩ ሀገራትን መሄድ ይፈልጋል። ታናሹ ግን ሀገሪቷ ላይ መቀመጥን ይፈልጋል። ስለሆነም ታላቅየው የሆነች ሀገር መሄድ እንደሚፈልግና ደህንነቱን ለማረጋገጥ ትንሽዬ ዛፍን እንደሚተክል ይነግረዋል። ያቺም ዛፍ ለምልማና አብባ አረንጓዴ ከሆነች ወንድሙ ሰላም ነው በሄደበት። ሆኖም ግን ከደረቀ ችግር ላይ ነው እንዲደርስለት ይነግረዋል። ታናሽ ወንድሙ ታላቅ ወንድሙ በመሰደዱና በመሄዱ ምክንያት ቢያዝንም ፍላጎቱን ላለመጋፋት ሲል እንዲሄድ ይፈቅድለታል። ከዛም ሁለቱም ይለያያሉ። ከተለያዩ በኋላ መንገድ ላይ አንድ በጎችን በማርባት የሚተዳደር ሽማግሌ ሰውዬ ያገኛል። እሱም ጋር ትንሽ አረፍ ካለ በኋላ አካባቢውን ሲቃኝ ሽማግሌው በጎቹን የሚያረባበት ቦታ እጅግ ደረቃማ ነው። ነገር ግን ከጎኑ ለምለም የሆኑ ብዙ ምግቦችና ፍራፍሬዎች ያሉበት ሰፊ መንደር አለ። እንዲህ በመሆኑ ግራ ስለተጋባ ሽማግሌውን ይጠይቀዋል። ለምንድነው አንተ ሽማግሌ ሆይ እዚህ አካባቢ ከበጎች ጋር በደረቃማው ቦታ የምትኖረው? ይለዋል። ሽማግሌውም በትህትና ይመልስለታል። ለምለሙ አካባቢ የተለያዩ ተኩላዎች አሉ። ስለዚህ ለበጎቼ ደህንነት ሰላም አይደለም። እዚህ ግን ደረቅም ቢሆን ምንም ይፈጠር ነገር የለም ይለዋል። ይህን የወጣቱ ቀበል አደረገውና እኔ አግዛለሁ፣ ተኩላዎችን እንገላቸዋለን፣ ከዛ አንተም ሳትሳቀቅ ለበጎችህ ደህና ምግቦችንና አረንጓዴ ስፍራዎችን ታመቻቻለህ ሲለው ሽማግሌው ይደናገጣል። ወጣቱ የሚበገር ልጅ አይደለምና በተግባር ለማሳየት ቆረጠ። ሄደን እንገላቸዋለን፣ ምንም ችግር የለም፣ ለዛም ዘዴ አበጃለሁ ነው ያለው። ወደ ለምለሙ ስፍራ ጉዞ ጀመሩ። ትንሽም እንደሄዱ ተኩላዎቹን ያያቸው ጀመር። ይደናገጣሉ። ቢደናገጡም ወጣቱ ወጥመድ ማጥመድ እንዳለባቸውና በዛ ወጥመድ ውስጥ ቁራጭን ስጋ እንደሚያስቀምጡ ያ ስጋ ሸቷቸው ተኩላዎቹ በሚመጡበት ጊዜ በያዙት ሰይፍ እነሱን ለመግደል ያስባሉ። እንዳሉትም ወጥመዱን ወጥረው ቁጭ አሉ። ብዙም አልቆዩም። ተኩላዎቹ አነፍንፈው መጡ። ስጋውን ሊመገቡት ጠጋ ሲሉ ወጥመዱ ጥሏቸው ወደ ውስጥ ይገባሉ። አንድም ተኩላ ወደ ላይ ተስፈንጥሮ መውጣት አልቻለም። ይህኔ ወጣቱና ሽማግሌው በያዙት ሰይፍ አንድ በአንድ ተኩላዎቹን ቆራርጠው ገደሏቸው። አንድ የተረፈ ተኩላ የለም። ይህንን ነገር ካየ ወዲህ ሽማግሌው ወጣቱን በጣም ያደንቀዋል። ቤቱም ወስዶ ትልቅን ግብዣ ያደርግለታል። ለስጦታነትም የሚውል 3 ካሉት በጎች መሃል ለወጣቱ ይሰጠዋል። ወጣቱም አሁን ጉዞ እንዳለበት ነገር ግን እንደ ስጦታ የሰጣቸው 3ቱ በጎች እሱ ጋር እንዲቀመጡና እንዲንከባከብለት ይነግረዋል። ያን ጊዜም ይስማሙና ይለያያሉ። ልክ እንደነጋ ወጣቱ ጉዞ ይጀምራል። ተሰነባብተዋል። ወጣቱም ያንን በረሃ እንዳቋረጠ ወደ አንድ መንደር ይደርሳል። ያ መንደር በጣም ያምራል። ሆኖም ግን ሐዘን የተሞላበት ነው። ለማጣራትም ወደ ከተማው ዘልቆ ይገባል። ያኔ የምታምር የንጉስ ልጅ ከአንድ የውሃ ማውጫ ጉድጓድ አጠገብ ተቀምጣ ታነባለች። ይህም ወጣት ልጅ ደፋር ስለነበር ከፈረሱ ወረድ ብሎ ጠጋ በማለት ምን ሆነሽ ነው የኔ እመቤት አላት። ልጅቷ ሆድ ብሷታል። እንዲህ አይነት መልካም ወጣትም አይታጣቅምና ወዲያው ብሶቷን በእንባ ታጅባ መዘርዘር ጀመረችለት። እዚህ ውሃ ጉድጓድ ውስጥ 7 አንገት ያለው እባብ አለ። የእባብ ሰላማዊ ውሃ እንድናወጣ ከፈለገ በየቀኑ አንዳንድ ቆነጃጅት ሴቶች ወደ ውስጥ እንዲገቡና እነሱ መመገብ ይፈልጋል። ዛሬ ደግሞ የኔ ተራ ነው፣ እኔ ደግሞ መግባት አልፈልግም በማለት ትነግረዋለች። ይሄ መልካም ወጣት በሰማው ነገር ቢደናገጥም መፍትሄ እንደሚያበጅላት ይነግራታል። መፍትሄውም የሚሆነው እባቡ ምግብ እናቀርብለታለን፣ ያንን ምግብ ሊመገብ በሚወጣበት ጊዜ አንገቱን እንቆርጥለታለን ይላታል። እሷ ግን በመልሱ አልረካችም። ምክንያቱም ከዚህ በፊት ብዙ ሰዎች ለመቁረጥ ሲሞክሩ ይበልጡኑ አዲስን አንገት እያወጣ ነው ለዚህ የደረሰው። ከዚህ በፊት
3 አንገት ነበር የነበረው። ሰዎች ሊገሉት ሲሞክሩ ድጋሚ አንገቱ 2 ይሆናል ትለዋለች። ስለሆነም አንተ ያሰብከው እቅድ ልክ አይሆንም፣ ድጋሚ ሌላ ጦስ ነው የሚያመጣብን ትለዋለች በሐዘንና በእንባ ተውጣ። ወጣቱም ወዲያው ሰዎች ሊገሉት ነው የሞከሩት፣ እኔ ግን በስርዓት ያለምንም ፍርሃት አንገቱን ቆርጠዋለሁ፣ ያኔ ይሞታል ይላታል። ያኔ እሷም እሽትልና እባቡን መጥሪያ ዘዴ ትዘይዳለች። ትንሽዬ ማሻንጉሊት አጠገቡ ስታስቀምጥ እባቡ ሊመገበው ወደ ላይ ይወጣል። ያኔ ጀግናው ያለምንም ፍርሃት በያዘው ሰይፍ አንገቱን ይቆርጠዋል የአንዱን እባብ። በዚህ ጀግንነቱ የተማረከችው ይህች መልከ መልካም ሴት ለአባቷ መንገር እንዳለባት ስትነግረው እሱ ወዲያው ይቃወማታል። ሌላ ጉዞ እንዳለበትና አካባቢውን ለቆ መሄድ እንዳለበት ነግሯት ይሄዳል። ከዛም ይህን ጀብድ የአካባቢው ማህበረሰቦች ሲሰሙ ይጮውባታል። ምክንያቱም ይህን የመሰለ ጀግና እንዴት ትተየዋለሽ? እንዴት ይሄዳል? ንጉሳችን መስማት አለበት ይላሉ። ንጉሱ የልጅቷ አባት ነው። ትቀርብና ታስረዳዋለች። ንጉሱም ይበሳጫል። ምክንያቱም እንዲህ ያለ ጀግና መሸለም አለበት ብሎ ስላመነ። ወዲያውም አንድ መልእክተኛ ያስጠራና ያንን ወጣት ከየትም ብሎ አፈላልጎ እንዲያመጣለት ያስጠነቅቀዋል። መልእክተኛውም ለንጉሱ ታዛዥነቱን በመግለጽ ፍለጋውን ይቀጥላል። ወዲያውም ተገኘ። ከዛም ንጉሱ አንተ ነህ እነዛን እባቦች የገደልካቸው? ወጣቱም አዎ እኔ ነኝ። ታዲያ ለምን ትተህ ትሄዳለህ? ወጣቱም አይ ጉዞ ስለምወድ ወደ ሌላ አካባቢ ሄጄ ነው። ንጉሱ ለዚህ ጥበብህ ሽልማት መሸለም አለብህ ይለውና ይሸልመዋል። የአካባቢው ማህበረሰቦች በደስታ ያጨበጭባሉ። ተጨማሪ ሽልማት ልጄን ድርልሃለሁ አለው። ያኔ ወጣቱ በጣም ደስተኛ ይሆናል። ምክንያቱም የንጉሱን ልጅ ስላገባ ነው። ከወዲህ ደግሞ ወንድሙ የተከለለት ዛፍ እጅግ አድጎና አብቦ ስለነበር ወንድሙ ሰላም መሆኑን ይገምታል። ታላቅ ወንድሙ የሆነ ጊዜ ከቤተ መንግስቱ ለመውጣትና የሆነ ጉዞ መሄድ እንዳለበት ለንጉሱ ሲያስረዳው ንጉሱ ወደዛ አካባቢ እንዳትሄድ የሆነ ጠንቋይ ያለ ይገልሃል ይለዋል። ወጣቱ ግን ጉዞ ከማድረግ ወደ ኋላ ስላላለ ምንም ችግር የለውም በማለት ንጉሱን ተሰላምቶ ጉዞ ይጀምራል። በጉዞ ላይም ንጉሱ ወዳስጠነቀቀውና እንዲገባበት ወዳልፈለገው ተራራማ አካባቢ ሲደርስ ይሄ መልካም ወጣት ገብቶ ማየትን ፈለገ። እንዲህ ያደረገበት ምክንያት ነገሮችን መመራመር ስለሚወድ ነው። ወዲያው ሰይፉን መዘዝ አደረገና ወደ ዋሻው ጠለቅ ማለት ጀመረ። ዋሻ ውስጥ የሆነ ጠንቋይ እንዳለ ቢነግረውም በድፍረት ገባ። እንዳለውም የሆነ ጆሮ ሹል የሆነ ጠንቋይ ያገኘዋል። ያም ጠንቋይ በእጁ አስማታዊ ነገርን ይዟል። ወጣቱም ሰይፉን መዘዝ አደረገና ሊወጋው ጠጋ ሲል ጠንቋዩ ዞር እንዲልለት ያስጠነቅቀዋል። ወጣቱም ደፋር ስለነበር በድፍረት አሁንም ጠጋ ሲልበት ያኔ ጠንቋዩ በያዘው በትር ወጣቱን መታው። ወጣቱም ስላልቻለ ተዝለፍልፎ ወደቀ። ያኔ ጠንቋዩ እየሳቀበት ወደ ዋሻው እያፌዘበት ገባ። ይህ በእንዲህ እንዳለ ሀገር ቤት ያለው ታናሹ ወንድም የተከለለት ዛፍ ቢጫ እንደሆነና እንደረገፈ ሲያይ ታላቅ ወንድሙ የሆነ ጉዳት ላይ እንደሆነ ይገምታል። እናም ለወንድሙ መድረስ ስላለበት ቶሎ ብሎ ጓዙን በመጠቅለል ጉዞ ይጀምራል ወንድሙን ፍለጋ። መንገዱ ላይ ያለም መጀመሪያ ወዳገኘው በግ ወዳለው ሽማግሌ ጋር ሲደርስ ሽማግሌው ወጣቱ ልዑል መስሎት እንኳን ደህና መጣህ አለው። ያኔም አይ እኔ ታናሽ ወንድሙ ነኝ፣ በመልክ እንመሳሰላለን፣ ወንድሜ ስለጠፋ ነው እሱን ፍለጋ ነው ያለኝ ይለዋል። ሽማግሌው ከዚህ እንደሄደና የሆነ መንደራ እንደደረሰ ያስረዳዋል። ያኔም ታናሽ ወንድም ይህን በመስማት ወደ መንደሩ መሄድ ይጀምራል። እባቡን ወደ ገደለበት መንደር ሲሄድ ሰው ሁሉ ጀግናው መጣ ማለት ይጀምራሉ። ያን ጊዜ እኔ ታናሽ ወንድሙ ነኝ፣ በመልክ ስለምንመሳሰል ነው፣ ባይሆን ወንድሜ ስለጠፋ እየፈለኩት ነው በማለት ለንጉሱ ይነግረዋል። ንጉሱም አስጠንቅቄ ልኬው ነበር፣
የሆነ ጠንቋይ ሰውዬ ሳያገኘው አይቀርም በማለት ጥርጣሬውን ለወንድሙ ይነግረዋል። ወንድሙም የተነገረውን ከሰማ በኋላ መላ መዘየድ ይጀምራሉ። ከንጉሱም ጋር በመስማማት ወንድሙን ማዳን እንዳለባቸው ያወራሉ። ለዛም ደግሞ ጠንቋዩን ካለበት ተራራ ላይ ማስወጣት እንዳለባቸው፣ ያንን ጠንቋይ ለማስወጣት የአካባቢው ማህበረሰብ መሰባሰብ እንዳለባቸውና እሳት አንድደው ጭስ አጭሰው ሰውየውን ከአካባቢው ማስወጣት እንዳለባቸው ይነጋገራሉ። ያኔም ንጉሱ ለአካባቢው ማህበረሰብ ትዕዛዝ ይሰጣል። ሁሉም በነቂስ ወጥቶ ያንን ጠንቋይ መግደል እንዳለባቸውና ጀግናውን ወጣት ማዳን እንዳለባቸው ንጉሱ ይናገራል። ሰምተናል፣ ታዝናል በማለት የአካባቢው ማህበረሰብ ቀጥ ብሎ በመውጣት ዋሻውን ማቀጣጠል ጀመሩ። ያኔ ጠንቋዩ ሰውዬ ካለበት ዋሻ ሾልኮ መውጣት ጀመረ። ይህኔ ታናሽ ወንድም ሰይፉን በመምዘዝ ወዲያውኑ ጠንቋዩን ይገለዋል። ከዛም የወደቀውን ወንድሙን ያገኘዋል። ወንድሙ ትንሽ ተጎድቶ ነበር። ከዛም ወዲያው በመሸከም ወደ ቤተ መንግስት ያደርሰዋል። ቤተ መንግስትም እንደደረሰ የተለያዩ ጎበዝ የሆኑ ጠቢባንና ሐኪሞች በመሰብሰብ ወንድምየውን ያድኑታል። ወንድምየውም ከነቃ በኋላ ወንድሙን እቅፍ ያደርገዋል። ከዛም ከመንደሩ ከወጣ ጀምሮ ያጋጠመውን እያንዳንዱን ተግባር ይነግረዋል። እዚህ ቤተ መንግስትም እንዴት እንደደረሰ ይነግረዋል። ያኔም ወጣቱ አውቄያለሁ ወንድሜ፣ ሰዎች ጠቁመውኛል፣ በጥቆማው ነው እዚህ የደረስኩት ይለዋል። ያኔም ወንድሙ ላደረገለት ነገር ከልብ የመነጨ ምስጋናን ያመሰግነዋል። ከዛም ከሚስቱና ከልጆቹ ጋር ያስተዋውቃቸዋል። ከዛም በፍቅር አብረው ደስ የሚልን ኑሮ መኖር ይጀምራሉ። እነሆ የዛሬ ታሪካችን እዚህ ላይ ያበቃል።